የትኛው ጉድጓድ ውስጥ ገብቶ ነው የጠፋው መምህራችን እያሉ ብዙ ኦርቶዶክሳውያን እየጠየቁ ይገኛል። የአርሲ ኦርቶዶክሳውያንን አጀንዳ ለማስቀየር ሄኖክ ኃይሌ ሁሉ ጊዜ ትልቁን ሚና ይወስዳል። ከዚህ በፊት ውድ ቤተሰቦቼ የዲያቆን ሄኖክ ኃይሌ ጉዳይ አሁንም መነጋገሪያነቱ ቀጥሏል። ስለ አርሲ ሰበር ወቅታዊ የሆኑ መረጃዎችን አሳዛኝ የሆኑ መረጃዎችን በድጋሚ ውድ ቤተሰቦቼ እየሰማን እንገኛለን። ታርደዋል። ህፃናት የ2 ዓመት ህፃናት የ1 ዓመት ህፃናት ጭምር እህቱ ስለሱም እናነሳ ይሆናል። የቅዱስ ሚካኤል በዓል የሚከበርበት ቤተክርስቲያን ላይ ምን ተፈጠረ የሚለው ይህ የምታዩት ስዕል የቅዱስ ሚካኤል ስዕል አይደለም። ትክክለኛ የቅዱስ ሚካኤል ስዕል የቱ እንደሆነ ከመናገር ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ሰዎች እባካችሁን ወንድማችን ዮኒ ተፈቷል እያላችሁ ቪዲዮ እየሰራችሁ በመጀመሪያ ግን ሁላችሁንም ለዚች ታላቅ ዕለት ቡርክት ቅድስት ዕለት ለኃያሉ መልአክ ለቅዱስ ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ ክብረ በዓል ለሰኔ 12 እንኳን በሰላም አደረሳችሁ አደረሰ። ዲያቆን ኃይለ ሚካኤል ነኝ። ወቅታዊ አስተማሪ ጠቃሚ የሆኑ ድንቅ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ፍጻሜ ተከታተሉ። ቪዲዮ ላይክ አድርጉ፣ ሼር አድርጉ። ኃያሉ መልአክ ቅዱስ ሚካኤል እርዴት በረከት ፍቅሩ በሁላችንም ላይ ይደርብን። ሚካኤልን እለዋለሁ የኮነውም እለዋለሁ እኔ እንኳን አደረሳችሁ ውድ ቤተሰቦች እንኳን አደረሳችሁ። እኔስ መልአኩን ወደዋለሁ መልአኩን እለዋለሁ ሚካኤልን እለዋለሁ የኮነውም እለዋለሁ። እንኳን አደረሳችሁ ውድ ቤተሰቦች። እጅግ በጣም ቡርክት ቅድስት ዕለት ናት የዛሬዋ ዕለት። በጣም በዛሬዋ ዕለት ደግሞ የሚታሰበው ታሪክ ባህራንን ከሞት ያዳነበት የሞት ደብዳቤውን የፋቀበት ዕለት ነው። የሁላችንንም የክፉ ነገር የተጻፈብን ነገር ሁሉ ይሰርዝልን። በእውነት ወደፊት እንዲህ ይሆናሉ ተብሎ መዝገቡ ላይ የተጻፈው ሁሉ ኃያሉ መልአክ ቅዱስ ሚካኤል ይሰርዝልን። ውድ ቤተሰቦቼ እንቀጥል። ያልታሰበ ደስታ ቤትሽ ይግባ፣ ከፈራሹ ነገር ቅዱስ ሚካኤል ይጠብቅሽ፣ ከኩዮችሽ እኩል ያድርግሽ፣ ቅዱስ ሚካኤል እንባሽን ያብስልሽ፣ የአፎሚያን የሞት ደብዳቤ የቀየረ መልአክ ያንቺንም ይቀይርልሽ፣ ከአንበሳ መንጋጋ ያውጣሽ፣ ምቀኞች የዘጉብሽን በር ቅዱስ ሚካኤል ይክፈትልሽ፣ ሟርተኞች የዘጉብሽን በር ቅዱስ ሚካኤል ይክፈትልሽ፣ በቅዱስ ሚካኤል እንባ የታበሰ ለማለት ያብቃሽ፣ የረገጥሽ ለምልም፣ የነካሽ ይባረክ፣ ያሰብሽው ይሳካ። ይሄንን ምርቃት ታዲያ ሚካኤል ያመቱ ደረሰላችሁ እኮ ለሁሉም ሰው ሼር አድርጉ። አሜን 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 አሜን። ማይል ኦርቶዶክሳዊ ማንም እንዳይኖር አሜን ይሁን ይደረግልን። በእውነት የተለያዩ ቦታዎች ላይ በጣም በደማቅ ነው። ያው ሰኔ ሚካኤል ታውቃላችሁ ምን ያህል በኦርቶዶክሳዊ ዘንድ በደንብ እንደሚከበርና ፍቅርን አድለን ምሕረት ቅዱስ ሚካኤል አባት ኦ ሚካኤል ሊቀ መላእክት እንዳንሞት መከራና አጽናናት ሚካኤል እስራኤልን ከግብጽ ባርነት ነፃ ሲወጡ እየመራ ቀይ ባህርን ከፍሎ እነሆ ያሻገራቸው ይህ ሚካኤል ነው። ከሙሴ ጋር የነበረው ይህ ሚካኤል ነው። በኋላም ታሪክ ላይ የባህራንን የሞት ደብዳቤ የቀየረው ይህ ሚካኤል ነው። አፎሚያን ከዲያብሎስ ያዳናል። መኑ ከማከ ሚካኤል ማለት ሚካ እጹብ ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት እጹብ ድንቅ ሆነ እግዚአብሔር። መኑ ከማከ ማን እንደ አምላክ ማን እንደ እግዚአብሔር አለ ማለት ነው። ሚካኤል ማለት ኤል ማለት እግዚአብሔር ማለት ነው፣ አምላክ ማለት ነው። እና የአምላክን ስም ተሸክሞ የሚኖሩ መላእክት ናቸው። በንጽህና በቅድስና 24 ሰዓት ደከመን ሰለቸን ሳይሉ እግዚአብሔርን እያወደሱ እያመሰገኑ የሚኖሩ ቅዱሳን መላእክት ናቸው። እግዚአብሔር አሁንም በምሕረቱ በቸርነቱ በቅዱስ ሚካኤል ምልጃ አሁንም ይጠብቀን። ለሀገራችንም የተለያዩ ቦታዎች ላይ ለሚሞቱትም ሞነት በቃችሁ ይበለን። እግዚአብሔር ትልቁ ነገር ያ ነው። ሲኤምሲ ቅዱስ ሚካኤል አቤት ስናምር ፍቅርን አድለን ምሕረት
ተመልከቱ ይሄን ባይራን በቃላት ለመግለጽ ይከብዳል። ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ድረስ በጣም በደማቅ ነው የሚከበረውና ምንድነው አንዳንድ ሰዎች ምንድነው የምታካብሩት በዓሉን በጣም ደማቅ አድርጋችሁ ነው የምታከብሩት ለሚሉት እስቲ መምህራችን ምን አሉ? ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየቁ ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። በትክክል ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቋል። ለምን ብላችሁ አትጠይቁም? አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍተው ቦታ ላይ ለመሄድ የሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋለው መልሶ ብላ አለው። የእግዚአብሔር መልአክ አያችሁት እንኳን መሬታዊ ነገር ሰማያዊ ነገር ማውረስ የሚችል ነው። ስሙ የተመሰገነ ይሁን። እውነት ሰው ወዶ መሰለ ቅዱስ ሚካኤል ላይ ሙጥኝ ያለው በዓሉን እንዲህ በደማቅ የሚያከብረው የመላእክት አለቃ ገናና መልአክ ስለሆነ ነው። ገናና መልአክ ስለሆነ ነው። ሰው ወዶ አይደለም። ብዙ ልመናው ጸሎቱ ስለተሰማለት ነው። መጽሐፍ ቅዱስም ለዚህ ምስክር ነው። ቅዱስ ሚካኤል ምንሽ ነው ይሉኛል። ምን ብዬ ልመልስላቸው? እስቲ እናንተ ይሁንና ፍረዱ። ቤተሰቤን መጦር እፈልጋለሁ። ስራ ስጠኝ፣ ስራ የለኝም። ለኔ ስራ ፈላጊ ሚካኤልዬ የኔ አባት እውነት እንደለመንኩ ካደረክልኝ ስራ አስጀመርከኝ፣ ተሳካልኝ እኮ ተመስገንልኝ። የኔ ሚካኤል አባቴ የኔን ደስታ ተካፋይ። ዛሬ ከፍቶኛል፣ እንኳን ከለከልከኝ። አንተ አትሳሳትም። አይገርምም? ሳዝንም ደጋፊ ሚካኤል። የምቀርጽበት ስልክ እኮ አልሰራል። ስልክ ግዛልኝ። ለመጀመሪያ ጊዜ የሰው እርዳታ ጠይቄ በመጠየቄ በጣም ያፈርኩበት ቀን ነው። እኔ አይደለሁም አንተ ነው የገዛህልኝ። ተመስገንልኝ የኔ ሚካኤል። ማርያምን ራሱ ነው የገዛልኝ። እንዲሁ ሰው ጠየኩኝ። እሙካን አሟታል። የኔ ሚካኤል ሩሩ ነው፣ መሐሪ ነው። የሆነ የቲክቶክ ቻሌንጅ አለ ለሱ ማለት ነው። የአይዲያ ኮንተንት ሐሳብ ስጠኝ እስቲ ሚካኤል። አንቺ ይሄንን ቲክቶክ ነገር ደግሞ ታወራለሽ እንዴ? ጸሎት አጥተሽ ነው ሚካኤል? አንዳንዴ ሁሉን ነገር ስለማወራው የማይባል ነገር እላለሁ መሰለኝ። ምን ላርግ? የቅርብ ሆኖልኝ እኮ ነው። እህቴ ላንቺ የተለመነ ጸሎትሽን የሰማ ኃያሉ መልአክ ለኛም ይለመነን፣ የልባችንን መሳት ከኃጢአት በስተቀር ይፈጽምልን። ወደ እግዚአብሔር አብ መጋረጃ በሚገባበት ሰዓት የሁላችንም የልባችንን መሳት እሱ ያሳስብልን፣ ያማልደን። አሜን። በደጋሚ በረከቱ ረድኤት በረከቱ በሁላችንም ላይ ይደር። ውድ ቤተሰቦች እዚህ ጋር አንድ ቪዲዮ ይታየኛል። የቅዱስ ሚካኤል ስለ አድኖ ትክክለኛውን እየተጠቀምን አይደለም የሚል ነገር ብዙ ጊዜ ይነሳልና እስቲ አንድ ወንድማችን ጥሩ አድርጎ አብራርቶታል። ይህ የምታዩት ስዕል የቅዱስ ሚካኤል ስዕል አይደለም። ትክክለኛ የቅዱስ ሚካኤል ስዕል የቱ እንደሆነ ከመናገር በፊት የዚህን ስዕል ታሪካዊ አመጣጥ በመጠኑ እንዴ በ1636 ዓመተ ምህረት በካቶሊካውያን ጳጳሳት ሐሳብ ምንጭነት ጊዮዶሪን የሚባል ሳሊ ነው የሳለው። ስዕሉ እንደምታዩት የሮማ ወታደር ነው የሚመስል። ከስዕሉ በታች ሴጣን ተብሎ የተሳለው ሰው በህይወት የነበረ ከሳሉ ጋር ጸብ የነበረው ፓንፊልጂን የሚባል ሰው ነበር። ስለዚህ ይሄ ስዕል ፓንፊልጂን የሚባለውን ሰው ለማስጠላት ተብሎ የግል ጥላቻውን ለማራመድ የተሳለ ስዕል ነው። መነሻው የካቶሊክ ቤተክርስቲያን ስዕል ስለሆነ በእኛ ቤተክርስቲያን አንቀበለው። ታዲያ ትክክለኛው ስዕል የቱ ነው ከተባለ የቅዱስ ሚካኤልን ክብር የሚያሳይ የቤተክርስቲያን የአሳሳል ዘዴና ቀለማት ዘይቤን የተከተለ ይሄ የምታዩት በሸራ ላይ የተሳለው ስዕል ነው። እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ቆዩ።
ብቻ ያም ሆነ ቅዱስ ሚካኤል ልክ ባልሆነው ስላልሆነም እየጸለይንም ይሰማናል። ጸሎታችንን ልመናችንን ሲሰማን ነበር። ምንም እግዚአብሔር የሚሳነው ነገር የለም። ነገር ግን ትክክለኛውን ግን አውቀን መርዳት መያዝ አለብን። ቃለ ሕይወትን ያሰማልን ወንድማችን። ያው ሰው በስጋት ስለሚኖር በቃ በዓላት ላይ ምን ተፈጠረ የሚለው ነገር ያሳስበዋል እና እቺን ቪዲዮ በጣም የሚገርም ነው። ሰኔ ሚካኤል አስደናቂ ነው። እግዚአብሔርን አንዳንድ ሰዎች እንደውም ከአጋዕዝተ ዓለም ሥላሴን የአጋዕዝተ ዓለም ሥላሴን በዓል ከሚያከብረው በላይ የቅዱስ ሚካኤልን የቅዱስ ገብርኤልን በዓል ያከብራል ይላሉና አንዳንድ ቦታዎች ላይ እውነት ነው። በእውነት ሰው በጣም በደማቅ ነው የሚያከብረው ይሄን በዓል። እንዳያችሁት ቪዲዮን ርንችት ነው። ምንም የከፋ ክፉ ነገር ያጋጠመ ነገር የለም። እግዚአብሔር ይመስገን። የተለያዩ ቦታዎች ላይ በዓሉ በደማቅ በሰላማዊ መልኩ ተከብሮ ተከናውኖ አልፏል። ሰው በቃ አይምሮ በቃ በስጋት ምናምን ስለሚኖር በዛም በዚህ የሚሰሙ ነገሮች ክፉ ስለሆኑ ሌላ ነገር መስሎታል። ርንችት ነው። የከፋ ነገር የለም። እግዚአብሔር ይመስገን። ደግሞ የሰማነው አንድ አሳዛኝ ነገርም አለ። በድጋሚ አርሲ ላይ ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ሕፃናት፣ የ2 ዓመት ሕፃናት፣ የ1 ዓመት ሕፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል። በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር ምን መጣው? ለምንድነው ማንጨክነው? ለምንድነው አባቶቻችንስ ጨክነው የማይመሩ? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችን እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሃል ከተማ ላይ ብቻ ነው? እጅግ በጣም ያሳዝናል። እጅግ በጣም ያሳፍራል። ያው እንደተለመደው ነው ውድ ቤተሰቦቼ። ያው ሞትን አለማምደውን የለ ለመድን እኮ አሁን በቃ በቤተ መቅደስ ታርዶ እንደተገኘው እንደታረደው እንደ ካህኑ ዘካርያስ እንግዲህ እኒን ካህንም አርደዋቸው ሄደዋል። አግተው ነበር። አግተዋቸው አርደው አስክሬናቸውን ወደ መንደራቸው ወደ ማያገለግሉበት ቤተክርስቲያን ላኩ እና እንዲህ አይነት ለጆሮም አሰቃቂ የሆኑ ነገሮችን ያው የምንሰማበት ጊዜ ላይ ደርሰናል። በጣም አሳዛኝ የሆነ ጊዜ ነው። ያው ውድ ቤተሰቦች አሁንም በቃ በተደጋጋሚ ስለሞት ማውራትም በቃ ይሰለቻል። እግዚአብሔርን ተመሳሳይ የሆነ ነገር ሞቱንም ማስቆም አልተቻለም እና አባቶችም ያው መግለጫ ያው ትኩሳቱን ለማብረድ መግለጫ ሰጡ። በቃ ቁጭ አሉ። ምንም አንድም የተወሰደ እርምጃ የለም እና ወደ 280 ምናምን ሰዎች ናቸው አይደል ማህበረ ቅዱሳን ሪፖርት እንዳደረገው የታገቱት። የሞቱት ሞተዋል። የታገቱት ራሱ ስቲል ምንም መፍትሄ ያልተበጀተላቸው 200 ምናምን ሰዎች እኮ አሉ እና የነሱ ዕጣ ፈንታ ምን እንደሚሆን ማንም አያውቅም። እነዚህን ሁሉ ነገ 200 ምናምን ሰውም ጨፍጭፈው ሊልኩ ይችላሉ። ምን እግዚአብሔርን አይፈሩ ነገር አይደል እና አባቶቻችንም አያደራጁንም። ከፊት ሆናችሁ ምሩን ስንልም መግለጫ ሰጥተው ዞር ነው። ምን ማድረግ ይቻላል? በቃ እኛ ምን አቅም አለን? እስቲ ምን ማድረግ እንችላለን ብላችሁ እስቲ ያስባላችሁ? ኮሜንት ላይ አስቀምጡ። ይኸውና ሲቀበሩ ያለ ቪዲዮ ከዘመዴ ጋር ያገኘሁት ነው።
ይሄንን ቪዲዮ እንደውም ተሸፋፍኖ ጥሩ ለብሶ የቤተ ክርስቲያን መጎናጸፊያ ተደርጎበት አያችሁ። በእውነት ዘመዴ ቴሌግራም ላይ እኔ ያየሁት ነገር ትላንትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሌሊቱን መተኛት አልቻልኩም። አንድ ፍሬ ልጅ ህፃን ያብዘለች እናትን እስከነ ልጇ አብዛኞቹ ህፃናትና ሴቶች ናቸው። የሚገርማችሁ ነገር እንዳስተዋልኩት ከሆነ ህፃናትና ሴቶች ናቸው። አቤት ምን አይነት አረመኔዎች ናቸው! ምን አይነት ነገር ነው ያየሁት የዘመርኩን ቴሌግራም ላይ። ይሄን ዩቲዩብ ላይ ባመጣ ዩቲዩብ አካውንቴን ሙሉ ያጠፋዋል። በጣም ሰቅጣጭ ዘግናኝ የሆነ ነገር ነው። ለማውራትም ለማየትም ይከብዳል። ባታዩት አቁም የሌላችሁ ባታዩት እመክራለሁና ከባድ ነው። አንዱ በአንዱ ላይ አስከሬኑ እንዲህ ተደርድሮ አቤት ምን አይነት ዓለም ላይ ምን አይነት ተንኮል ግፍ የሚሰራበት ዓለም ላይ ያለ ነው። በእውነት እግዚአብሔርስ ለምን ዝም አለን? የዛሬው መልአክ ቅዱስ ሚካኤል በእውነት ፈጥኖ ይድረስልን። የነሱም የመላእክቱም ዝምታ አንዳንዴ ይከብደኛል። እኔ ለማየትም ይከብዳል። ሰቅጣጭ የሆነ ነገር ነው። እግዚአብሔርን ቅዱስ ሚካኤል ይድረስልን። ያው ከዛ ውጪ ምን ማለት ይቻላል? አርቲስቶችም አሁንም እስቲ ድምጽ መሆን እየሞከሩ ነው። እስቲ ሰላም እንዴት ናችሁ? እንግዲህ በተደጋጋሚ ጩኸታችንን ባለማቋረጥ የአርሲ ወገኖቻችን ድምጽ እንዲሰማ ትግል ማድረግ እንዳለብን ይሰማኛል። ከአሩሲ ሀገረ ስብከት ለቅዱስ ሲኖዶስ የተጻፈ ደብዳቤ አለ። ይህ ደብዳቤ በግልጽ የደረሰውን ጉዳትና አሁን ያሉበትን ሁኔታ ያሳያል። በሀገረ ስብከታችን በሚገኙ ወረዳዎች የደረሰውን ሞትና የንብረት ውድመት ማሳወቅን ይመለከታል የሚል ደብዳቤ ነው። እንግዲህ ሰሞኑን በተካሄዱት እንደዚህ ድምጽ የማሰማት እንቅስቃሴዎች ቋሚ ሲኖዶሱ በአርሲ ሀገረ ስብከት ጉዳቱ የደረሰበት አካባቢ ሄደው ጉዳዩን እንዲያጣሩ አባቶችን መድበዋል። ዛሀበሻ ሌላ በኩል ደግሞ ጉዳቱን አደረሰው የተባለው ታጣቂ ቡድንና መንግስት ጉዳቱን አንተ ነህ እኔ ነኝ ያደረስከው በሚል የተወዛገቡ ነው። እኛ ያለማቋረጥ ድምጽ መሆናችንን ከቀጠልን አሁንም ወገኖቻችን የበለጠ እንዲሰሙ ማድረግ እንችላለንና በሌሎች አጀንዳዎች ሳንወጠር ድምጽ መሆናችንን እንቀጥል ለማለት ነው እንደ አንድ የተዋሕዶ ልጆች የመጣው። ስለዚህ ሐሳቤን እንደምትጋሩ ተስፋ አደርጋለሁ። የሞቱትን ነፍስ ይማርልን። አሁንም ግን ሳናቋረጥ በመጮህ ለወገኖቻችን ድምጽ መሆናችንን እንቀጥል። አርቲስቶችም በጣም ደስ የሚል ነገር ነው። አርቲስቶች ላይ በእውነት በዘመን እያየሁ ያለሁት እና ብዙ ፊታቸውንም በብዙ ነገር አሳይተው ማያውቁ ሶሻል ሚዲያ ላይ እየወጡ በቃ እንዲህ እያወሩ ነው። ሌሎች ብዙ አርቲስቶችንም አይቻቻሉና እኛም ያው ድምጽ መሆናችንን አላቆምንም፣ እየጮህን ነው። አሁንም አናቆም፣ ወደፊትም አናቆምም መልስ እስኪሰጥ ድረስ። በቃ ኦርቶዶክሳውያን ከሞቱ እኛ ቪዲዮ ትምህርት ስብከት ብንለቅ ምን ይሰራል? ኦርቶዶክሳዊ ሞቶ ካለቀ በኋላ ምን ይሰራል በሚለው መኑ ህዝቡ ይቀድማል በሚል ሁሌም አጀንዳ አድርገን እየተንቀሳቀስን ነውና ያው ይሄን የሚባል አጥጋቢ የሆነ ምላሽ ከማንም ባናገኝም ድምጽ እየሆነን ነው። እንግዲህ እግዚአብሔር ይርዳን፣ መድኃኔዓለም ይርዳን። አባታችን አቡነ አብርሃም እስቲ ወቅታዊ ጉዳይ ያሉት ነገር አለ። ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው እኛ ፊት ለፊት እንቁም። በዚች እናት አንጋፋ ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ሳይናገሩ መስራትን መልመድ አለብን። እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ግን የኛው እኛን አናያቸው እኮ እያለን መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያል በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። ሲኖዶሱ ይድረስ ከላይ እስከ ታች በመናበብ አስፈሪ በሆነ መልኩ ግርማ በተጎናጸፈ መልኩ
የማንንም ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ክርስቲያኖች የተሳደዱበትን መምራን የተገፈተሩበትን የምእመናንን ክብር እንጠብቅ እናስጠብቅ። ከላይ እስከታች በተናበበ መልኩ በአስፈሪ ግርማ ቤተክርስቲያን ያላትን አቅሟን ጉልበቷን በሚያሳይ ግርማ አንድ ላይ ሆነን ተባብረን ማድረግ ያለብን ነገር እናድርግ። አባታችን ያሉት ነው እንግዲህ ይሄ ሁሌ የምለው ነገር ነው። አሁን ወጣቶች በግል አርሲ ሄዱ አሉ። ሰልፍ ተወጥቶ ነበር ደሴ ላይ፣ ባህር ዳር ላይ፣ የተለያዩ ቦታዎች ላይ ድምጽ የሆኑ እንዲህ አንድ በግሩፕ ሆኖ ቪዲዮ ሰርተው ወጣቶች ጥቁር ለብሰው ምናምን አይተናል። ከዚህ በፊት ብዙ ቦታ ላይ በተናጠል ብዙ ነገሮችን አይተናል። እስካሁን ድረስ ግን ምንም ጠብ የሚል ነገር የለም። በቃ ለሰልፉ ተወጣ፣ ምን ተባለ፣ ተጮኸ፣ በቃ ሁሉም ወደ ቤት ገባ እንደለመዱት ብለው እነሱም አባታችን እንዳሉት እንደለመዱት ጮኸው በቃ ተው ብለው ይሄኔ ይስቁብናል። ከላይ እስከታች በተናበበ መልኩ ጥቁር ለብሰን ያኔ ሰማይ ምድሩ እንዴት እንዳናጋን ታስታውሳላችሁ አይደል? ያው አባቶች ስልጣናቸው ያው ችግር ሲመጣባቸው እንደዛ አረጉን። ብቻ ያኔ የነበረውን አንድነት ያኔ ሰማይ ምድሩ እንዴት እንደተንቀጠቀጠ አይታችኋል አይደል? እንደዛ አይነት ነው የሚያስፈልገው። አሁን ከላይ በአባቶች በቅዱስ ሲኖዶስ የሚመራ መሆን አለበት። ይህን ነው ማለት የምችለው። ከዛ በተረፈ ሰው በጸሎት ተስፋ ቆርጧል መሰለኝ። እስካሁን ድረስ አንድም ሰው ሱባኤ እንያዝ ጸሎት እናድርግ ሲል አልሰማውም። ለምን እንደሆነ ባይገባኝም ግን እነሱም አስፈላጊ ናቸው። ሱባኤም መያዝ አለብን። ቅዱስ ሲኖዶስም ማወጅ አለበት። ግን እስካሁን ድረስ አላወጀም። በቃ ማወጅም ተወ። ቅዱስ ሲኖዶስ ሱባኤ የሚገርማችሁ ነገር አላስተዋላችሁም? እሱ ነገር ቢያንስ ሱባኤ ምናምን ድሮ በየጊዜው ይታወጅ ነበር፣ ጸሎትም ይደረግ ነበር። ብቻ እሱም ቀርቷል እና ጸሎትም ማድረግ አለብን። መደራጀት፣ አብሮ መስራት፣ በሌሎች አጀንዶች አለመጠለፍ ያስፈልጋል። እግዚአብሔር ያበርታን። እስቲ ስለ ዲያቆን ሄኖክ ኃይሌ ብዙዎች አሁንም መናገር አድርገው ቀጥለዋል። የአርሲ ኦርቶዶክሳውያንን አጀንዳ ለማስቀየር ሄኖክ ኃይሌ ሁል ጊዜ ትልቁን ሚና ይወስዳል። ከዚህ በፊት ጥቅምት 25 የጀመርነውን የአርሲ ኦርቶዶክሳውያን አጀንዳዬን አልቀይርም 20 ሰው በአንድ ጉድጓድ የተቀበረበትን ያ ሁሉ ኦርቶዶክሳውያን ሲጨፈጨፉ፣ ያ ሁሉ የምእመናን ቤት ሲነድድ፣ ኦርቶዶክሳውያን ሲሰደዱ፣ ግፍ በግፍ ላይ እናቶችን ቤት ውስጥ አድርገው አንድ ላይ እንደማገዶ ሲያነዷቸው የአላፋት ዝማሬ ይቅር። ምክንያቱም ኦርቶዶክሳውያን ስደት ላይ ናቸው፣ ቤተክርስቲያን ሀዘን ላይ ናት። ነጭ ለብሳችሁ በአደባባይ ወጥታችሁ እኛ ደህና ነን አትበሉ። ድምጻችንን ለዓለም መንግስታት እያሰማን ባለንበት በዛ ጊዜ ላይ ይሄ ምንም ከዚህ ጋር ያገናኘውም ነጭ ለብሰን እንዘምራለን አላችሁ። ስንት ጊዜ የለፋንበትን ያን ሁሉ የኦርቶዶክሳውያንን ድምጽ አፈር ከድሜ አበላችሁት። የፈራ ነው አልቀረም። ዛሬም ደግሞ ሄኖክ ኃይሌ ለምን ድምጽ አልሆነም? ለምን ድምጽ ይሆናል? ያን ጊዜ እኮ እየሞትክ 20 ሰው በአንድ ጉድጓድ እየተቀበረ እኮ ነው። ሰው እኮ እስከነ ነፍሱ እየተቃጠለ ደህና ነን ብሎ ሲዘምር የነበረ ሰውዬ ዛሬ ደግሞ እሱን ድምጽ ካልሆንከን ብላችሁ አጀንዳ አድርጋችሁ አሁን የአርሲን ጉዳይ ማቀዝቀዝ፣ ስለ አርሲ የምንነጋገርበትን ስለ መደራጀት አንድ ስለመሆን የሚያድነን ኦርቶዶክሳዊ አንድነታችን ነው ብለን አቋማችን መግለጽ ነው እንጂ ምሕረተ አብ ናልኝ ሄኖክ ኃይሌ ናልኝ አትበል። ክንድህ የራስህ ኃይል ራስህን ይችለህ ኑር። እግዚአብሔርን ናልኝ እግዚአብሔርን ፍረድልኝ በል። ሄኖክ ኃይሌ ድምጽ ቢሆን ከዚህ በኋላ እንደዚህ ጮሃችሁ ለአንድ ነገር ነው። አሁንም አጀንዳ ለማስቀየር ማለት ነው። የሆነ ነገር ይናገርና እስር ቤት ይሆናል። ልቀቁልን አትልቀቁልን ደግሞ ሁሉም ሰው ወደዛ ይዘምታል። የጃንደራባው የተሰለበ ትውልድ ለኛ አያስፈልገንም። ኦርቶዶክሳዊ ንቁ። እንዲህ እስከ መቼ ድረስ ነው ሰውን የምንለምነው? እስከ መቼ ድረስ ራሳችንን ችለን እርስ በርሳችን በየቤታችን በየጎረቤታችን በየሰንበት ትምህርት ቤቶች በየማህበራት ተነጋገር። ሄኖክ ኃይሌ መጥቶ ከሞት አያድንህም። ከተናገረ ለሃጃው ነው፣ ካልተናገረ ለሃጃው ነው።
እሱ ስለተናገረ የሚቀየር ነገር የለም፣ ስላልተናገረ ድምጽ ስላልሆነ የሚቀየር ነገር የለም። ማንነቱን አወቃችሁ አይደል? እሰይ ተመስገን። የቤተ ክርስቲያንን መከራዋን በነጭ ልብስ የሚሸፍን የቤተ ክርስቲያን የጡት ነካሽ መሆኑን ካወቃችሁ ለቀጣይ ለአላፋት ዝማሬ ተዘጋጁበት። ማህሌት ሄዳችሁ በየአድባራታችሁ ቤተ ክርስቲያን እንደማገልገል ሄዳችሁ መንገድ ላይ ዘላችሁ ትመለሳላችሁ። ከዛ ቤተ መቅደሱ ባዶውን ያድራል። በቃ አርፎ መቀመጥ መሰብሰብ። አሁንም የአርሲን ጉዳይ በዚህ ሰውዬ ምክንያት አትሸፍኑት። እንደው ስለ እግዚአብሔር እንዴ ስንት የለፋንበትን ውሃ አታብሉት። እኛ አጀንዳችን ሄኖክ ኃይሌ የሆነ ሰው አይደለም። ማንም አልያዛቸውም። በአውሮፓ ሀገር እየተዝናኑ እየኖሩ ነው። እየተዝናኑ በየደብራቱ እየዞሩ እያገለገሉ ነው። በቃ አርፈን እንቀመጥ። እኛ ለራሳችን ድምጽ ነው። ድምጻችንን ለዓለም መንግስታት እያሰማን ነው የሚል ነገር ተናግራለች። ያው ስለ ዲያቆን ሄኖክ ኃይሌ ብዙ ስላወራን አሁን ደጋግሜ ያለለውም፣ ግን ድምጻችንን ለዓለም መንግስታት ማሰማት ድምጻችን ቀላል እንዳልሆነ ለዓለም መንግስት ማሰማት ቀላል እንዳልሆነ አንድ ዜና አይቻለሁ። እሱ ምንድነው? በእውነት በእንግሊዘኛ ኢትዮጵያ ውስጥ ለአት የተደረጉ ጭፍጨፋዎችን የቤተክርስቲያን ቃጥሎችን ጥርት ድብን አድርገው እንዴት አገላለጻቸው ራሱ ገልጸው በጣም መነጋገሪያ ሆኗል። systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. The atrocities are not random. They are not spontaneous. They are deliberate, repetitive, and carried out with the direct enablement and coordination of the federal government in Addis Ababa. The documented record of crimes against Ethiopian Orthodox Tewahedo Church and its faithful includes scores of Orthodox churches burned to the ground across Oromia, including ancient sanctuaries of irreplaceable historical, spiritual, and manuscript heritage spanning hundreds of centuries of Ethiopian civilization. Hundreds of priests, monks, deacons, nuns, and Christian worshippers was massacred, with recent reports confirming the systematic slaughter of hundreds of Christians in the RC region alone. Their deaths unacknowledged by their government. Crucifixes torn from the necks of Orthodox Christians, including children, by regime-backed extremists. Acts of religious-motivated hatred captured on video and widely circulated, yet met with impunity. Systematic destruction of Christian communities whose identities are predominantly Amhara, but also include Tigrinya, Gurage, Oromo Christians, and other ethnic groups, constituting crimes against multiple peoples simultaneously. Tens of thousands have been forcibly displaced. The forced removal of the canonical leadership of the Ethiopian Orthodox Tewahedo Church by the Abiy Ahmed government, replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister Abiy Ahmed bears direct, personal, and inescapable responsibility for those crimes. His government does not merely fail to protect